ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ እየጋበዝን አሁን ወደ መረጃው እናልፋለን። በመረጃችንም የአልኮል መጠጥ ቤቶች በስራ ቀናት ከ9 ሰዓት በፊት እንዳይከፈቱ የሚያግድ ሕግ ወጥቷል። የሃይማኖት መቻቻልን ለማጠናከር ያለመ የሰላም ስምምነት በሃይማኖቶች መካከል የሰላም ስምምነት ፊርማ ተከናውኗል። በሱዳን በሚደረገው ጦርነት የሞሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ጦር ድል እየተቀዳጀ ነው ተባለ። ይህንን መረጃ ወደ እናንተ እናደርሳለን። በሱዳን በሚደረገው ጦርነት የሞሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ጦር ድል እየተቀዳጀ ነው ተባለ። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ስትራቴጂካዊ የኩምሩክ ከተማ በመሐመድ ሐምዳን ዳጋሎ ሄሜቲ በሚመራው ፈጥኖ ደራሽ ኃይል አርኤስኤፍ እና በአጋሮቹ ቁጥጥር ስር መዋሏ የጦርና የመንግስት ምንጮች ጠቀሱ። አልጀዚራ እንደዘገበው ፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻነት ንቅናቄ ሐሙስ ዕለት ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተገልጿል። የአርኤስኤፍ ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱ የጦር መሳሪያዎችንና ጥይቶችን መማረኩንም ባወጣው መረጃ አረጋግጧል። የዚህች ወሳኝ የድንበር ከተማ መያዝ ከሱዳን እርስ በርስ ጦርነት ባለፈ የቀጠናውን የጂኦፖለቲካዊ ውጥረት ይበልጥ የሚያባብስ ነው ተብሏል። የጀነራል አብዱል ፈታህ አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል፣ እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩምሩክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስ መቆየቱ ይታወሳል። የኩምሩክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗ ከተማዋ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋሏ የቡርሃን መንግስትን ይበልጥ እንዲጠናከር ሊያደርገው ይችላል ተብሏል። የኩምሩክ የአካባቢው አስተዳደር ለተከታታይ 3 ቀናት በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጸምባት መቆየቱን ገልጾ ጥቃቱ ከቀጣናው ጎረቤት የመጣ ነው በማለት ኢትዮጵያን በተዘዋዋሪ የሚወነጅል መግለጫ አውጥቷል። አስተዳደሩ አክሎም የሱዳን ጦር የከተማዋን ነዋሪዎችና የህዝብ ተቋማትን ለመከላከል በጽናትና በጀግንነት ሲፋለም መቆየቱን አስታውቋል። ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረች ቢሆንም የሱዳን ጦር ባለፈው ወር አስመልሷት የነበረ ሲሆን አሁን ደግሞ ከእጁ ወጥታለች። በሌላ ጦር ግንባር ደግሞ የሱዳን ጦር በሰሜን ኮርዶፋን በሚገኘው ጃብራ አልሸክ በተባለችው ቁልፍ ከተማ ላይ ፈጥኖ ደራሽ ኃይሉ የሰነዘረውን ጥቃት ማክሸፉን አስታውቋል። ከ250 በላይ የጦር ተሽከርካሪዎችን በማሰለፍ በከባድ መሳሪያና በድሮን የታገዘ ጥቃት የከፈቱትን የአርኤስኤፍ ታጣቂዎች በውጊያው በርካቶቹ ሲገደሉ ሌሎቹ መማረካቸውን የጦሩ ምንጮች ጠቁመዋል። ጃብራል አልሼክ ወሳኝ የትራንስፖርት ማዕከል በመሆኗ ይህችን ከተማ መቆጣጠር አርኤስኤፍ በሰሜን ኮርዶፋ ዋና ከተማ ኤልኦቤይድና በካርቱም አቅራቢያ በምትገኘው ኦምዱርማን ላይ ከፍተኛ ጫና ለማሳደር ያስችለዋል። እነዚህ አዳዲስ ጥቃቶች ፈጥኖ ደራሽ ኃይሉ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኙ 5 የጦር ሰራዊቱ ከተሞች ላይ የተቀናጀ የድሮን ጥቃት ከፈጸመ ማግስት የተከሰቱ ናቸው። ከሚያዝያ 2023 ጀምሮ በሱዳን የተቀሰቀሰው ይህ አስከፊ ጦርነት ተመድ የጭካኔ ጦርነት ብሎ እስከሚጠራው ደረጃ የደረሰ ሲሆን ግጭቱ እስካሁን ከ200 ሺህ በላይ ሰዎችን ለህልፈት ዳርጓል። በተጨማሪም ወደ 15 ሚሊዮን የሚጠጉ ዜጎች ከቀያቸው በማፈናቀል በዓለማችን እጅግ የከፋውን የረሃብና የስደት ቀውስ አስከትሏል ነው የተባለው። የአልኮል መጠጥ ቤቶች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ ታገደ። የስራ ባህልን ለማሻሻል የስራ ሰዓት ላይ የሚደረግ የአልኮል መጠጥ አጠቃቀም ለመግታትና ምርታማነትን ለማሳደግ በሚል ባሮችና የአልኮል መጠጥ ማከፋፈያዎች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ የዩጋንዳ መንግስት ጥብቅ መመሪያ አስተላለፈ። የዩጋንዳ የአካባቢ አስተዳደር ሚኒስቴር አዲሱን መመሪያ ይፋ ያደረገ ሲሆን እርምጃው በስራ ሰዓት በሚደረግ የአልኮል መጠጥ አጠቃቀም ምክንያት የሚከሰተውን የስራ ፈትነት፣ የማህበራዊ ህይወት መዛባትና የወንጀል ድርጊቶችን ለመቀነስ ያለመ መሆኑ ተገልጿል። በሚኒስትር ባላም ባሩጋራ በተፈረመው ደብዳቤ ለአካባቢ አስተዳደሮች፣ ከንቲባዎችና ለጸጥታ አካላት መመሪያው በአስቸኳይ እንዲፈጸም ታዟል። በዚህ አዲስ ህግ መሰረት ማንኛውም ባር፣ ባህላዊ መጠጥ ቦታ ወይም አልኮል መሸጫ ድርጅት በሳምንቱ የስራ ቀናት ከቀኑ 9 ሰዓት በፊት አገልግሎት መስጠት የተከለከለ ነው ተብሏል። ከዚህ በተጨማሪም እድሜያቸው ከ18 ዓመት በታች
በታች ለሆኑ ታዳጊዎች ምንም አይነት የአልኮል መጠጥ መሸጥ ሙሉ በሙሉ የተከለከለ ሲሆን ይህንን መመሪያ በሚጥሱ ነጋዴዎችና ድርጅቶች ላይ ከባድ ሕጋዊ እርምጃና የእስራት ቅጣት የሚፈጸምባቸው መሆኑ ተገልጿል። የአካባቢ አስተዳደርና የጸጥታ አካላት መመሪያውን ሳይተገብሩ በሚቀሩ ወይም ሕጉን በተደጋጋሚ በሚጥሱ የንግድ ተቋማት ላይ የንግድ ፈቃድ የመሰረዝና ድርጅቱን እስከ መጨረሻው የመዝጋት ስልጣን ተሰጥቷቸዋል ነው የተባለው። ውሳኔው በሀገሪቱ የተለያዩ የህብረተሰብ ክፍሎች ዘንድ ሰፊ ውይይት ያስነሳ ሲሆን አንዳንዶች እርምጃው የዜጎችን ስነ ምግባርና ምርታማነት ለማሻሻል ጠቃሚ ነው ሲሉ የደገፉት ሲሆን ሌሎች ደግሞ በትግበራ ወቅት ሊያጋጥሙ የሚችሉ ተደራሽነትና ቁርጠኝነት ተጋላጭነቶችን በማንሳት አስተያየት እየሰጡበት እንደሆነም መረጃዎች ያመለክታሉ። ሃይማኖታዊ መቻቻልን ለማጠናከር ያለመ የሰላም ስምምነት ተፈረመም። በናይጄሪያ ዋና ከተማ አቡጃ በተካሄደ የሙስሊም ዓለም ሊግ ጉባኤ ላይ ከ50 በላይ የሙስሊምና የክርስትና እምነት ሃይማኖት መሪዎች የጋራ ስምምነት ተፈራርመዋል። ይህ በሁለቱ እምነቶች መካከል ያለውን እርስ በርስ ውይይትና ግንኙነት የሚያጠናክር የጋራ አካል ያቋቋመ ስምምነት በሀገሪቱ ውስጥ በሁለቱ እምነቶች ተከታዮች ላይ ተጽዕኖ እያሳደሩ ያሉ የጥላቻ ንግግሮችን፣ ሃይማኖታዊ ትዕግስት ማጣትንና ጽንፈኛ አመለካከትን ለመግታት ያለመ እንደሆነ አዘጋጆቹ ገልጸዋል። ከ200 ሚሊዮን በላይ ሕዝብ እንዳላት የሚነገርላት ናይጄሪያ በሰሜናዊ ክፍል አብዛኛው የሙስሊም በደቡብ ደግሞ አብዛኛው የክርስትና እምነት ተከታዮች መሆናቸው የተገለጸ ሲሆን ይህ ስምምነት ለሀገሪቱ ዘላቂ ሰላምና አብሮነት ከፍተኛ አስተዋጽኦ ይኖረዋል ተብሏል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ በአክብሮት እንጠይቃለን። ጤና ይስጥልን።